Hi guys. ለዚህ ችግር ተጠያቂው ማን ነው? መፍትሄውስ ምንድነው የሚለው ዙሪያ ላይ ነው ወይ በቃ ፍሬሽ ተማሪዎችን በየሻ ቤቱ አክፈስ ታላምር ለተጫርከው ማን ተጠያቂ ነው ልፈልግ ሃይ ስኩል እያለ እንኳን ሲጋራ ልታጭስ ሲጋራ የሚሸጥበት ሱቅ የማትላክ የቄስ ልጅ ነበር ዩኒቨርሲቲ ገብተህ ስታጭስና ስትቅም ተይዘህ ተባረርክ እና ስለ 3 4 ትንሽ አታፍር እኔስ ብቻረም በመረቀም ብዕርና ወረቀቴን የሚከለክልኝ የለም የራሱ ጉዳይ ዩኒቨርሲቲ በየስመጣ እየደበረኝ ነበር ላይፉን ሊያው ብዬ እንጂ ማዘር ቀሪብ ላይ ነበር ወደ ዩኒቨርሲቲ ሲመጣ I don't care about this እኔ ገና ትምህርት ያስጠላኝ የማልፈልገው ዲፓርትመንት ስመደብ ነበር የራሱ ጉዳይ እኔስ ሳሆኜ ሰው የማደርጋቸው የቤተሰቦቼን አደራ ይዤ ነበር ባላም የገባሁት አባቴ ተሸክሞ እህቴ ካፌ እየሰራች ነበር ያስተማሩ ግን አንዱ ሌክቸር አብርሽን ካልማገጥሽ ብሎ ግሬዴን አበላሽ በከሰውን ከኔሱ ድምጽ ቅርብ ነበር በ3.4 የገባው ተማሪ ዛሬ ያለ በደሌ ወደ ቤት ልመለስ በቃውን ወደ መፍትሄው ሐሳብ ነው አማራጭ የለም ቤት መከራየት ከዛ ፋስት ፉድ እና ፋስት ቢዝነስ ያስፈልጋል ፋስት ቢዝነስ ካለ ደግሞ ፋስት ፉድም ሆነ የቤት ኪራይ ይኖራል እና ፋስት ቢዝነስ ይጀመር ከተባለ ወንዶች ሂዱና ሞባይል ገሽጣችሁ ፖሽታችሁ ተከችባላ ሞባይል ገሽጣው ምን ነው ፋስት ቢዝነስ የሚሆነው እውነቱን እኮ ነው ፒፕሉ አልበላም ማልጠጣም ብሎ ወይን ደግሞ ዲያስፖራ ዘመኑ ተነዛንዞ ማለት ነው ይሄን 4 ሺህ በስማርትፎን ይዘና በሰንሰለት አስሮ ፓንት ውስጥ እኮ ነው የሚከከው ከየት ልናገኘው ነው እኛ እና ፍሬንዶች በጨለማ ተከትለን ሃንግ አድርገን ሮጠን ሞባይል ገሽልጠን ምናምን የሚለው ፋስት ቢዝነስ አይመደብም ይሄ ስትራቴጂካል ኤንድ ሎንግ ፕላን ቢዝነስ ነው አልገባንም ትምህርት አልገባ ብሏችሁ ከዩኒቨርሲቲ ተባረራችሁ እዚህ ደግሞ ኑሮ አልገባ ካላችሁ ወደ ጎዳና ትጫራላችሁ ቤተሰብ አንገቱን ከሚደፋ እቺን 6 ወር ዋጋ ነው ያው ኔክስት ቸክለን እናማ ለሶኬት ይደወላ ታገኙታላችሁ this one is the best decision ሄሎ ሶኬት ባንድ ጥሪ ተፋረክሽዋ ልክ ነሽ እባክሽ መፍዘዝ ለበጓው ማልበች ኤሉ ሶኬት ፋስት ቢዝነስ አስፈልጎኝ ነበር 3 ሲል ሊሆኑ ችኮች አሉ እንደተለመደው ከነባቱ ሰርተሽ ላኪልኝ ታንክስ አውቃለሁ ባይ አንተ ሲክስ ኤልሽ ስልኩ ደውሉና አገኙትሽ የ11ኛውን ሰዓት መራራ እውነት መቀበል ግድ ሆነ ማለት ነው ታነሱ እንጣላችሁ ልብሳቸውን ያቀያዩበት Hello David. Salam no? Room number 13.
እንዳለች ሊብሬ የሌለው መኪና በእጅሽ ገባ ማለት ነው። እኔም 6 ኪሎ ዩኒቨርሲቲ ተማሪ ነበርኩ። ሁለተኛ ዲግሪ ወደ ወቂ ተላኩኝ። ግን ቢዝነስ የገባው ጓደኛ ስለነበረ ወደ ቢዝነስ ገባኝ። ዛሬ ባሪስ ብታይ የተለያዩ ቢዝነስና ሆቴሎች አሉ። እዚህ መጥቼ ኢንቨስት እያደረኩ ነው። የተለያዩ ቢዝነሶችን መስራት ነው ያለ አላማ። አሁን ታግዥኛለሽ ራሱ የምትፈልጊ ነገር ማድረግ ይችላል። ደቡብ አፍሪካ፣ አሜሪካን ኦል ኦቨር ስቴት ነው ያለው። ከሁለት ወር በኋላ ደግሞ ተበላሽ ነው ዲዩ። እኔ የሁለተኛ ዓመት ዩኒቨርሲቲ ተማሪ ነኝ። ሃይ ሰላም ነው። በርዴ የሆነች ካስ መጥቻለሁ። እንደ ትናንት አንድ ለሶስት እናጫውታት። ዱባይ እና ቻይና እየተመላለስኩ ነግዳለሁ። ባለትዳር ነበር። ደስተኛ ህይወትን ማሳለፍ ነበር። በአጋጣሚ ለንግድ ውጭ ሄጄ ስዋል አንዷ ነጭ አሪፍ ቁመና እንዳለኝ ነገረች። ከዛ ፎቶ ላንሳሽ ብላ ሳመነች እና ያረፍኩበት ክፍል ድረስ መጣ። ራቁቴን በልብስም ፎቶ አነሳች። ደስተኛ ነበር። ከዛ እየጠጣንሽ ሊደርስ ስትለኝ ማንም ካላይሽ ይሻልባል። ከዛ ለዚህ የኛውበት ላይ ከተረች። እኔም ከትዳር ይተዋል። ቆወት የፍትህና ስራሽን ጀመርሽ። እንደሱም አይሆንም። ምንድነው? ምን አይነት ነሽ? አልነገረሽም እንዴ? እንዴት ነው የማይሆነው? እንዴ ስንት ማኪና ዙዘር የነበረ ታዲያ በሽታን ታስውጪ ነው እንዴ? ከበሽታ ውጪ ኃጢአት ነው፣ ወንጀል ነው፣ ኢሰብአዊነትም ነው። ገና ቆንጆት ጀማሪ ነሽ። ወንጀል ነው የምትይ እንደገና? እኔ አልደፈርኩሽ። ሁለታችንም ጎደላችሁ እየተሞላላን ነው። ሼሪንግ ነው። አንቺም ሆድሽ ነው መሙላት፣ እኔም ደስታዬን ማሳካት ነው ያለው። ሰብአዊነት የምትይ ነገር ተይዋ። ሰብአዊነት ተረት ተረት ነው። ሊቪት You are so sexy. Wow. አንዴ Okay. ሬስቶራንት ድረሽ ይላል። Okay. ተዘጋጅ፣ ተጠብቅ። ዛሬ እንቀውጣለን። ከዛ በኋላ ቆንጆቶችን ሳይ ማሳብ ጀመርኩ። የሚገርምሽ ከወንዶቹም ከሴቶቹም ጋር ጥሩ ተጫዋች ነው። ለገንዘብ ዲያስፖራ ወንዶችን አሳድዳለሁ። አሁን ግን በፍቅር ካንቺ ጋር ተወስኜ መኖር ነው የምፈልግ። ወጣት ቆንጆ እና የተማርሽ ነሽ። ካንቺ ጋር ጥሩ ጊዜ እንደሚኖረኝ እርግጠኛ ነኝ። ምን ይመስልሻል? ጥሩ አይመስልሽ? አንዴ ሬስቶራንት ደርሽኝ። በዝጋ ይልቅ የመጣችበትን ጎንበስ በይና ስራሽን ጀምሪ። እንደዚህ የተዋከበ ነገር አይመቸኝም። ሞራሌም አይፈቅድም። ራብሽ ሳይራገፍ ሞራሌ ያለሽ እንዴ? ወረጅልኝ ወረጅልኝ።
ተመስገን ነው እንጂ ሰማያለታም ያማረሩት እንደም ይጨምራል ደሙ እኔው እንጂ ያከሳው ደረቴን መች ምበላ ዋጣ አንድ ጌና ተስፋችን አንቺ ነሽ እሺ ወንድሜ ለአጋስ 30 ብር ያስከፍላል። ይቅርታ አባቴ ሳልተኛ ስላደርኩ ነው። እንግዳ ነው መሰለኝ። አዲስ አበባ ገና ብዙ ታጦዛለሽ። ጉዴ ገና ብዙ ሌሊቶች ሳተኛ ማደር ግድ ይላል። የዩኒቨርሲቲ ተማሪ ነበርኩ። ያው ለጊዜው ተባረርኩ። ምንም ማረፊያ ስላልነበረኝ ጎዳና ላይ አደርኩ። ብርዱም ቅዠቱም የጎዳና ልጆችም ተባብረው እንቅልፍ ነሱኝ። እና ወደ አገር መመለስ ነው። እዚሁ ነው የሚሻለኝ። ባይሆን እቺን ቦርሳ እዚሁ አስቀምጡልኝ። ጽሑፍ አድርሼ ዞር ዞር ብዬ እመጣለሁ። ችግር የለውም። ግን አብራኝ አጠጣ ያለ ማደረ ጉዴ በዚህ ዘመን ከባዱ ሆን ስለሆነ ብዬ እኮ ነው። ሁዩ ጉዴ ሳቅ አንተ ገና ሳቅህ አላለቀም። ዮሴፍ ደህና ነኝ እስከዳር። ቤተሰብ እንዴት ተቀበለሽ? መቼም የወለደ አይጥል። ያው ደስ ባይላቸውም ሴሚስተሩን ጨርሼ እመለሳለሁ ስላቸው ተጽናንተዋል። አስረጃቸው። ያንቺኮ በግፍ ነው። ሊያስከፋቸው አይችልም። I will try all my best። አንተስ ይታረፍክ? ሁለቷን ቀን ጎዳና እየጻፍኩ አደርኩና ቁርስ የመበላበት ቤት ልጅ ቤት እግዚአብሔር ነው እኔ ጋር ተጠጋብሎኝ ይሄው አሁን ገነት ገብቼልሻለሁ። ኑሮስ አሉ ለሚባሉ መጽሔት አሳታሚዎች ጽሑፌን ሰጥቻቸዋለሁ። እንደውልልሃለን ብለውኛል። አሁንም እየጻፍኩ ነው። በርታ፣ እግዚአብሔር ያውቃል። እሁድ እንገናኛለን። እሺ፣ በቃ ደህና ደር፣ ስራ እንዳላስፈታ ደውልልሻለሁ። እሺ፣ ደህና ደር። ዮዮ አንተ ዮዮ እንዴ ሲጽፍ አድሮ ሲነጋ ተሸነፈ እንዴ? ዮዮ
ነጋ እንዴ? አው የነጋ ነው። እንካ ያድና ተነስ። ምንድነው እሱ? የጸሎት መጽሐፍ ገዝቼልህ መጥቻለሁ። ምን ላድርገው? መስጊድ አካባቢ ብስኩትና ሻይ ያዞኩ ሲሸጥ ከራጌር ቤተክርስቲያን ቀይሱ ወደ ፈተና እንዳገቡ ተክታችሁ ጸልዩ ሲሉ ሰምቻለሁ። ክርስቲያን አይደለህም አንተ? አዎ ነኝ። በቃ ጸልያ። አየህ አባቶቻችን በፍቅርና በአንድነት የምንኖርባትን ሀገር ያስረከቡን አንዳቸው የሌላቸውን ሃይማኖት አክብረው የራሳቸውን አጥብቀው ስለያዙ ነው። የራሱን ሃይማኖት፣ ዘር፣ ኢኮኖሚ፣ ኑሮ ያላከበረ ሰው የሌላውን ያዋርዳል። ሃይማኖቶች ሁሉ ግባቸው በሰላም በፍቅር በመቻቻል መኖር ነው። ስለዚህ እንደየእምነታችን እንጸልይ። ስናበቃ ደግሞ ቁርስ እንበላለን። ለወደፊቱ ህትመቱ በወጣ ማግስት በመጣ ትወስዳለህ። ቢላሊሹ እንደምናመሸ ዮዮ እንዴት ነህ? ውሎ እንዴት ነበር? ሰላም ነህ? እንዴት ነህ? እንዴት ነህ እባክህ? በሰላም አመሸው? እግዚአብሔር ይመስገን በሰላም ነው ያመሸሁት። መርካቶ ገባ ብዬ እቺን ነገር ገዝቼ መጣሁ። ወንዴ ጉዴ ያላ አንተ እብድ ሆንክ ልጅ። ምንድን አደረከው? ሙስባም አመጣኸኝ? ጓደኛዬ በጣም አመሰግናለሁ። መጽሔቶቹ ጋር እኮ ቋሚ ስራ ጀመርኩ። 1200 ብር ከፈሉኝ። ከኔ ጋር 500 ብር አክሲዮን መግዛት አለብህ። መነገድ አለብህ። ኧረ ቢሊሹ እኔ ጽሑፍ አንተ ንግድ እጣ ፈንታችን መች ተገናኝቶ። ዘንድሮ ተገባብጠህ ካሰረ አይሆን። ደግሞስ የገረት መተማመን ኮራ ነው እንዴ? በእውነት ስበብ ስትሬት ቀይና ሸቤ ሲከራነቡ ምልቶ ነው። እሱስ ልክ ነህ። የኢትዮጵያ የግል ፕሬስና የዛፍ ላይ እንቅልፍ አንድ ናቸው። በ500 ብር እንቁላል ፍርፍር እንጀምራለን። እስከ 4 ሰዓት ይሰራና ከ4 ሰዓት በኋላ ወደ ጽሑፍ ትገባለህ። አመሰግናለሁ። በሐሳብህ ተስማምቻለሁ።
ሽሮ ፍቅር ሆነብሽ አይደል? ደምሽ አለሱ አይንቀሳቀስም። እህቴ የውበትሽን ተቆጣጣሪው እንጂ የወቅቱ ኢንቨስትመንት ውበት ነው እኮ። ውበት ረጋፊና አላፊ እንደሆነ ስለማውቅ ከንቱ ትምክት አልፈልግም። ዘላቂውን ውበትማ ተጭራሽ መጣሽ። አንዱ ሌክቸር አብርሽን ካልማገጥሽ ብሎ ግሬድ ነበረሽ። በከሰውን ከኔስ ድምጽ ቅርብ ነበር። በሶስት ነጥብ አራት የገባው ተማሪ ያለ በደል ወደ ቤት ልመለስ። እንግዲህ አጋጣሚውን ተጠቅመን ማምለጥ ነው ያለብን። ከሞት ያመለጥ አባታችን ለኛ የሚኖርበት ምንም የጤና እርሾ የለውም። ስለዚህ ጸዳ ብለሽ አንዱን በመጠጋት መሻገር ነው የሚያዋጣሽ። ችግርን በችግር ለመፍታት መሞከር ሌላ ሶስተኛ ችግር ከመፍጠር ውጪ መፍትሄ ሊሆን አይችልም። ይሄ አጉል ድርቅናሽን ተዩ። ባክሽ አልሰማሽም። የልጅነት ፍቅሬን ትጪ ሌላ ህይወት ውስጥ የገባሁት ያንቺን ትምህርት ቅድሚያ ልስጥ ብዬና የእናቴን አደራ ልወጣ ብዬ ነው። የህይወት መስመር ወይ ኖሮሽ መስጠት ወይ ከሌለሽ መቀበል ነው። እኛ ስለሌለን ካለው መጠጋት ግድ ይለናል። ያለውን ስንጠጋ በቁስ እየደለለ እንደማያሽማቀን በምን እርግጠኛ መሆን ይቻላል? ለዛማ ጭንብልሽን አድርገሽ ትቀርቢዋለሽ። ጉለሌ ከኖሽ ቦሌ ትይዋለሽ። ጽዳት ከሰራሽ ባንክ ትይዋለሽ። ሽሮ ከበላሽ ስፔሻል ክትፎ ትይዋለሽ። ያቺ ነገር ደግሞ ሀብታም ሆንሽ ደሃ፣ ዶክተርም ሆንሽ ቆሎ ሻጭ አልባ ስትቀርብ ያው ነች። እስከ መቼ ለምትለብሱ ፍቅር ሴት ድረስ ይዘልቃል? ታዲያ መጀመሪያ ሽሮ በልተሽ አጠግቢ ፍቅር ያምርሻል እንዴ? ተከራይሲ ቆይ ውርስ ያምራል አሉ። ጭራሽ ልብስ አጠባ በጄሪካ ውሃ እየቀዳሁ ነው ማጥበው። ግቢው ይጨቀያል፣ ታንከሩም ይሞላል። ውጭ ብትደፊ በደንቦች ታስቀጭኛለሽ። ወጣት አይደለሽ እንዴ? እንደ እህትሽ ወጣ ብለሽ አሰሪ። ሰው ጨክሮብኛል ደግሞ ምንም ማውረድሽ ብሎኛል።
እንዳንቺ አይነት ታማኝ ሴት እንድትፈልግልኝ ነው። አጠፋ ፈቶ ነው ፈልግ ነው። አግኝቻት ነበር። አንቺን አማላጅ ለብላክ ነው የጠራሁሽ። እዚህ ነው የምትኖረው? አዎ። ወይኔ አምላኬ፣ ወደ ጃክፖቱ ልታሸጋግረኝ ነው እንዴ? እጩ ትንሽ ከየት አመጣው? ከሮቢ ስልክ ላይ ሳያት ወደድኳት። ነጥያ አሳተኩት እና አማች ቢሆን ምን ይመስልሻል? እግዚአብሔር ሆይ በዚህ አጋጣሚ ተጠቅመን ደህነትን ቻው እንድንል ስለሰጠህን እድል እናመሰግናለን። እስካሁን ድረስ መሰቃየታችን አሳዝኖ ዝም ስላላልከን እናመሰግናለን። እስኪም በሰጣቱ በተጠቅማ ቤተሰቧንም ራሷንም መለወጥ አለባት አይደል? አዎ እናመሰግናለን። ሁሉም ነገር ሲሳካ የወርቅ ጥላ ይዘን እንመጣለን። አሜን። ወይስኪ መጣሽ? እንዴት አመሸሽ? አባዬስ ዛሬ ማርያም አይደለች እና ቡሽካ ጸበል ቅመሱ ሄዷል። እኛ አታችን ነው። ማን ሰራው? እኔ እኮ ስመጣቀስ ብዬ ሰራዋለሁ ብዬ ነበር። ምን በወጣሽ? ራስሽን ዘና ማድረግና መረጋጋት ነው ያለብሽ። ከስራ ቶሎ መጥቼ ሰራው። እግዚአብሔር በሁለት አይኖች አይተሻል። ምን ተገኘና? አልገባኝም። አንድ ሸረሪት ድሯ ላይ የወደቀላትን ሲሳይ ፈጥና እንደምታጣጥመው መፍዘዝ የለብሽም። ፊት ለፊት ነይ። ጓሩ ጓሩ አሉት። አሁን ከነሚጡ ጋር ልብስ ላንተ። ሁሉም ነገር ነገ ይገባሻል የኔ ቆንጆ። ዮዮ እቺ ነገር አሞከረው ስንቴ ልንገርህ ከዚህ ነገር ንጹህ ነው። ለወደፊት እቅድ ይሄን ነገር በክብር መልክ አዘጋጅቼ ለዓለም ማከፋፈል ነው ስራ። ሰማነ ያኔ ፓስታሙ ይቀርና ማለት ነው ቢላል ሞል ነው የሚባለው። እሱስ ልክ ብለሃል። ዋና የሀገሪቱን ኢኮኖሚ ያዘው ይሄ አይደለም እንዴ? ይሄ ባኖር እኛም ስራችን ፓስታችንን ዶናታችንን ለሌት አጣፍስም ነበር። የት ነበር አመናቅሮ ያስኬደሽ? አይመለከትሽም፣ የግሌ ጉዳይ ነው። እዚህ ቤት እስካለን ድረስ የግሌ የምንለው ጉዳይ እንደሌለ የዘነጋሹ መሰለኝ። ያ ቢሆንማ ኖሮ 10 እና 20 ብር የምትደጉሚኝ ቲፕ ሆነ እንዲያመጸደቀሽ እኔም እጅ እናድራለኝ። ይህ ድል የዚህ ቤት ጣፋንታ የምትቀይርበት ነው። አስብሽ ልታቃጥሪ ያስፈር ስላልተሳካልሽ ነው የሁሉ ድንፋታ። እናታችን ስትሞት አባታችን ለማገዝ ብዬ ወጣትነቴን ገደልኩት። የኔን ትቼ ሰው ትሆኛለሽ ብዬ ስሪ እየጣኩ ለዩኒቨርሲቲ አበቃሁሽ። ተዳሹ መጣሽ እና አሁን ሰው ተከሻለ ተዘመታ ተዘመታ ነው እንዴ ካለ አንቺ ጋር ትቀርኝ ይሆነ ለማሳለሽ እንዴ ምንድን ነው እናንተ ልጆች በዚህ ምሽት? ተረጋጉ።
በእናታችሁ እናንተ ተላቀቁ። በእናታችሁ አት ምንድን ነው እሱ ነገሩ? ይኸው የመጣላትን ቆንጆ ድል ረግጣ መጣቻው። እኔ ጉልበቴን አንጠፍጥፌ አሳድጌ እዚህ አድርሻለሁ። አሁን ታማሚ ሆኛለሁ። ተረዳድታችሁ ተነጋግራችሁ ራሳችሁን አውጡ። የሰው ልጅ አረብ ሀገር ሄዶ ጎረቤቱን ይለውጣል። እናንተ እዚህ ሆናችሁ ራሳችሁን መለወጥ አቅታችኋል። እዛም ሳትሄድ እጇ የገባው ነው መጠቀም ያቃታት። ሀብታም ባሏን የገፋችሁ ምንድን ነው የምትለው አንቺ? አላመንኩበትማ። የምትልሽን ስሚያ። አባዬ በድህነት ውስጥ ብንዘፈቅ ምን ከአንተ ህይወት የተማርኩት በጉልበት ሰርቶ ሰሞኑን ነው እንጂ ዝሙትና ውሸትን አይደለም። እሷ ማለት የገደል ላይ በሬ ናት። አንቺ ንፍጣም እዛው ተባራሪ ተማሪሽ ጋር ሂጂና ደሪ። እኔ ለእናንተ ግድ የለኝም። ሲነጋ ቤቱን ለቅቄ እሄዳለሁ። ተመረቀሽ መተሽ ትጦሪኛለሽ ስል ጭራሹኑ ሆኖሰሽ መጣሽ። አሁን ሰላሜን አትይሽ። እንደሚሆነው ነሽ ራስሽን አውጪ። እንደ ዘመኑ ልጆች እዋቂ ነው። ስሙንና ሽንም ስጡኝ እያሉ መኖር አይከብድሽም እንዴ? ካስተማረ በኋላ አንቺን የሚሸከምበት ምንም ዕዳ የለበትም። ውልቅ በይ። ገናውን ከበርኳችሁ ማለት ነው። ሰግጥ የውልሽ ነው እስከዳርም በጣም ወድጃታለሁ። እንደምንም ብለሽ በእጄ የምታስገቢልኝ ከሆነ ላንቺና ለአባትሽ 500 ሺህ ብር ነው በየስማችሁ ማስገባለሁ። በቃ እንደምንም ብለሽ በእጅ አስገቢልኝ። ሞክራለሁ አይደለም አደርጓለሁ ነው የሚባል 500 ሺህ ብር እኮ። እሺ ግን ቃልን አክብር። አይ ፕሮሚስ አደርጓለሁ። ተመስገን። ከዚህ በላይ ምን እንፈልጋለን? ፍቅራችንን በነጻነት ማጣጣም ብቻ። ቡታ ጋዛለን፣ ያገኘናትን አብስለን እንበላለን፣ ቲቪ እናያለን፣ ሲደክመን ፍራሻችን ላይ ለጥ እንላለን። ከዚህ በላይ መኖር ቅንጦት ነው። በተረፈ ጊዜው ደርሶ ወደ ካምፓስ እንመለሳለን።
ይመስገን ብሩን ላጥ አድርጎ ጎጆ አወጣን አይደል? አላህ ይሙላለት። ባንዴ ከላጤነት ወደ ማወራነት ተሸጋገርሽ አይደል? ምን ተሰማሽ? ተስፋና ደስታ ገና 3 እንሆናለን። ኧረ ከ10 ዓመት በኋላ እያልሻውሪ ይካጣጣም እኔ ቀስ ብዬ እጠጣለሁ። ወይ አባወራነት ወይ ትዳር ለካ እንዲቀርብ ነበር ሻለ ሰውየው። የደፈረ በላ ነው ባክ በሂደት ሁሉንም እናስተካክለዋለን። ገና ከች ከማለትሽ አኬሩን ፏ አደረግሽው አይደል? ስራዬንም ቋሚው ገንዘብ ስትቀበል ግን ሻይ ማንቆርቆሪያና ብርጭቆ ነው የምንገዛው። እሺ እሺ ወይዘሮ እስከዳር ቃሉ ይከበራል። ይሻለኛል ብለሽ ነው? ሰላም ከሌለው ቪላ ቤት ደሳሳ ጎጆ፣ እንቅልፍ ከሌለው ሞዝቦልድ ፍቅር የሞላበት ፍራሽ ይበልጣል። እሺ ከድጦ ደማጡ አላባዬ ምናልባትም የዛሬ ወር ስትመጪ እንደዚህ ነው ላታገኙ ይችላልሽ። ዛሬ ማታ ዕቁ ይሰጡታል፣ እንሰራለን፣ እንለወጣለን። አብሮ ላላደገ ሀብትማ አንገዛ። መጀመሪያ ራስሽ የገባሽበት ማጥ እዛው ታወጪ። ወደ ራስሽ ተመልሰሽ አስቢ። ሁሌም ላንቺ የተሻለ ማስብልሽ እህትሽ ሞኔን አትርሺ። ቆይ ለምን ራሽ በጠበሽ ልጅ አትለወጡ? የኔማ ከቦርሳ የተረፈ ብር በስሙ የለም። የቤተሰቦቹን ገንዘብ ነው የሚያንቀሳቅሰው። ያንቺ እኮ ቢኒ ሚሊዮነር ነው። ተከርነችበታ። ምን ያዘሽ ታዲያ? የኃጢአት ትንሽ እንደሆነ የለው አስቢበት። እሺ ከማቸው መጣሽ ሰባ ትመጣለ በቃ ያለ ነገር ሁሉ አትነግጣለች። መጀመሪያ የሚገዛው ቀለበት። ያሁን ሴት እንኳን ቀለበት ሳታደርግ ቀለበት አድርጋም ለካፌዋ ብዙ ነው። ቀለበቱን ቤተክርስቲያን ወስጄ አስምዬ ግጥም አለቀ በቃ። ስለዚህ ለቀለበት 2000 ብር፣ ቀጥሎ ደግሞ ሙሉ ልብሶችና ጫማዎች ለጊዜው 2000 ብር ይበቃል። 2000 ብር። ቀጥሎ አልጋ 2000 ብር። መቼም ሴት ናትና በልቧ መናቋ አይቀርም። ስለዚህ አልጋ የግድ ነው 2000 ብር። ሌላ የቤቱ ሞገስ እንዲታይበት
ያገለገለን ቢሆን ሶፋ 3000 ብር ሌላ ምን ቀረ? ለጥቃቅን ነገሮች 1000 ብር እሺ ቀሪ 10000 ብር ጥሩ ነው እንግዲህ 10000 ብሯን ይዛ አትክልትና ፍራፍሬ ትነግድ አይሆንም ተኩላ ዝንጥ ብላ ቦርሷን ይዛ የምትሄድበት ስራ ነው መሆን ያለበት ስቴሽነሪም ቢሆን ትከፍታለች አለቀ በቃ ሌላውን ከወር ደሞዛችን እያደረግን እናሟላዋለን ይሄው ነው ቤቱን አሳያችኋለሁ ከስራ ሲወጣ ተከትላችሁት ቢቻል ድፉት ባይቻል ግን የቁብር በቦርሳው ስለሚይዝ እሱን ተቀብላችሁ ለኔ ታስረክቡኛላችሁ እኔ የሚገባችሁ ለሳንቾ ከፍላለሁ ነው ሳራ ሻለው ስላሰና 20 ብሩ መሰለኝ እንኳን አንተ ተረፍክ አሁን አፍራሽ እሷን ሳይ የተሰማኝ ስሜት ስላስደስተኝ ነው እንጂ ሴትማ ሞልቷል ግን ከሷ ፍቅር ስለያዘኝ ነው ያው እሷ ከዩኒቨርሲቲ ተባረረችው በወሲባዊ ጥያቄ ስለሆነ ደግሞ ወንዶችን ለመቅረብ ስለተጨናነቀች በሯን ዘግታ ለጥ ነው የምትለው ለምን አንዳንድ ቦታ የሻት እንድትሄድ ዘና እንድትል አታረጋት አስቤያለሁ ያው ትንሽ ደግሞ ስለጠቆቁ Thank you. ደብረዘይት አካባቢ ሄዳችሁ ዘና አበሉ በቃ ሁሉን ነገር እርሱት ለኮንዶሚኒየም ብዬ ቆጠኩት 22000 ብር አለ ይላል አንተንም ህይወት ማናገት የለብንም የኔ ህይወት በለት ጉርስና በአመት ልብስ ላይ የተመሰረተው
ገና የዛሬ 15 ዓመት ለሚደርሰኝ ኮንዶሚኒየም አትጨነቁ። እስከዛ የነገዳችሁ ትቆጥቡልኛላችሁ። በደሞዝ ደግሞ የቁብህን ትሸፍናለህ። አመሰግናለሁ ቢላል፣ ጥሩ ሰው ነህ። ምን ቀረሽ? አምሮብሻል። የእናንተ ቋጦር እያለ ቤት ይቀናኛል። ያን ሽማግሌ ደግሞ እርግማንን ተወኝ ብላለች በዩ። የእሱ እርግማን ነው ገና ከጅምሩ ለደሄድ ያደረገኝ። የቁብር ምናምን ስትያል ነበር እንዴ? ከዛ ላይ ክፈያ ሰው ሆናለሁ ስል የእሱ እርግማን ሌላ መዘዘዘ። ደብሮ ዘረፉት። እሱን ጎዱት። እሱስ ተርፎ ዋናው እሱ ነው። ፈጣሪ አልተውሽም። ጥሩ አጋጣሚ። ምን ነው ጥሩ አጋጣሚ? ቢኒያም ዘና ትበሉና 2000 ብር ልኮልሻል። እቤት ነሽ ነው ያልኩት። መልሽለት። አረ ቁጣሪው ነክቶሽ ማታውቂው ብር ነው። እድሜ ለጓደኛው። ለኛ ቢተሽም ዛሬ 20 ሺህ ብርና እናው ሰብሎታል። እቆጥረዋለሁ ዛሬ ማታ። የተለመደ ቦታ ተጠብቁታላችሁ። ዛሬም 20 ሺህ ብር ይዞ ይመጣል። እሺ በእኛና ባንቺ መሀል የሚቀጥራ ነው ግን እሺ ችግር የለውም ግን በምንም ምክንያት ይሄ ስራ መስተጓጎል የለበትም። ብሩን ይዞ ቤት መግባት የለበትም። አስቀሩ። ሰበብ አልቀበልም። ተማማኝሽ ጫፋችሁ ላይ ተዝፋችሁ ደግሞ መርቀናችሁ እንዳትረሱ። የኔ ውድ ገና ከመጀመሪያው ፍቅራችን ከባድ ፈተና ገጥሞታል። 40 ሺህ ብር እዳ ገብተናል። ይህንን መክፈል ስላለብን ወደ አረብ ሀገር ሄዳለሁ። ስመለስ እንገናኛለን። ቃልህን ጠብቅ። ያንተው አፍቃሪ እስከዳር። አይሆንም 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 እስከዳር ኖ ትንሽ መልእክት እንድታደርሽልኝ ብዬ ነው የጠራሁሽ።
አጋጣሚ ነው። ሰሞኑን ከነበረ ስታለቅስ ነበር። ይህን ስታገኝ ፈታ ትላለች። ምን ሆነ? ሲያቀባት ከሰፈር 40 ሺህ ብር ካሜራ ውሰኝ ብላ ብቻዋን እየዞረች ሐውልት ስታነሳ ሌቦች መንትፏት ላጣሉ። ልጁ ቤት መጥቶ አባዬን ክፈላይ ነው መሰለኝ። ከዛስ? ፋዘር ዞር በላላ። እሺ እሷስ ምን አለች? ልጁ ይችን አጋጣሚ ተጠቅሞ በፍቅር ሊያጓጓ ሲሞክር ስርዓትን ያዝ ገንዘብን ከየትም እየተካላው ብላ በጥፍ ያላጨረችው መሰለ። ይገርምሻል። ይሄ ነበር ነፋ ኮኒ ራስ ያስደስተኝ። የኔ ባቱን ይቆጨኝ ነበር። ተከሳለሁ ብሎ ዝቷል። እሷም እያለቀሰች ነው እንግዲህ። አንቺ አረጋጊያትና ተገናኝተን እናወራለን ቢያንስ። እሞክራለሁ። እኛ አንቺ ፒካልሽ ነው ልክፈቷ። ነገ ደላላዎቹ ጋር ሄደን በፍጥነት እንዲልኩ ነው የምፈልገው። ይሄ እኮ ላንቺ ነው፣ ደስ ይበልሽ እንጂ። መልሽለት። ስጦታ ክቡር ነው አይናቅም። እንዳታነካኪኝ፣ እንደ ብሩ መልሽለት ብዬሻለሁ። 40 ሺህ ብር እንዳለብሽ በስታይል ነግሬዋለሁ። ሳይዘጋልሽ አይቀርም። ምን ማለት ነው? የጠፋው ብሬ ፍቅረኛ የመሆኑን ነግረሽዋል? በቃ ተፍጪ። እዳውን ትከፍልታለሽ፣ ከዛ ከቢኒ ጋር ትቀጥያለሽ። የፍቅሬን ዕዳ አረብ ሀገር ሄጄ እከፍለዋለሁ። ስመለስ ተጋብተን እንኖራለን። ይኸውልሽ ልጄ ፍቅርና ዕጣ ፈንታ ይለያያሉ። ስለዚህ ሰከን ብለሽ ብታስብበት ይሻላል። ፍቅር ያለ ዕጣ ፈንታ ሲሆን ንትርክና ዕዳ ይበዛዋል። ባለፈው ጥርቂት ስትሄጂ በእናንተ መሀል ላለመግባት ምያለሁ። አስተውይ ልጄ፣ የሴት ልጅ ፍቅሯ ኑሮዋን። አባዬ ኑሮውንም ፍቅሩንም በጽናት አስኬደዋለሁ። አንተ በእኛ ጉዳይ አትጨነቅ። የኔ መጨነቅ በእንቅርት ላይ ጆሮ ደግፍ ነው። ለምን ብዬ ይጨነቅና ቡናዬን በጨው እየጠጣሁ ሞቴን እጠብቃለሁ። ታዲያ ለየትኛው ጊዜና እድሜ ብዬ ነው? ጉዴ! ሁለቱም ስልካቸውን አጥፍተው ይጠፋሉ። አሳመሻታ። በዚህ ምድር ትልቁ ሀብታም ሚሊዮነር ስንት እንጀራ ይበላል? አንተስ? አንድ ነው። ልዩነቱ ምንድን ነው? እሱ 40 ሚሊዮን ብር ስላለው ይጣፍጠዋል። እኔ 40 ሺህ ብር ዕዳ ስላለብኝ ይመረኛል። ሰነፍ ነህ። አይደለሁም። ታዲያ ካልሰነፍ ተሰርቶ የተገኘ ብር ነው የተበደርከው። መክፈል ደግሞ የምትችለው ኖረ ስትሰራ ነው። ታዲያ ካልሰነፍ መታነቅ ምን አመጣው?
በስማ ጠምቀውባት እንጂ ጠጥታስ አይደለም። ስክን እንኳን አከፍተውም አመሰግናለሁ። እንኳን ሳሞክ ቢስሚላህ እንደዚህ እንደርችት በግ ብሎ የሚጠፋ ፍቅር እንዳሰጠኝ እንግዲህ ማየት ማመን ነው። ካሁን በኋላ ራስሽ ምሳሌ መወሰን ነው። ድሮም ራሱን ያልቻለው አንዱ ትርፉ ይሄ ነው። ለራሴ እንደማላስ አረብ ሀገር ሄጄ ሰርቼ ስመልስ አሳየዋለሁ። ለማን ብለሽ ነው የምትሄጂው? የሄዱት ከፎቅ ተወርውረው ሲመጡ እያየሽ እዚህ ቢኒን ኦኬ ብለሽ ታሪክሽ መቀየር ነው እንጂ Estamos muito seguros nisso, continuamos no quadro. ሳሚ ቱቦ ጢሞ ምናምን ሲባባሉ ሰምቻለሁ።
ያኔ ፍርፍር ነኝ። እኔ የምልህ ጢሞ ቱቦ የሚባሉ ልጆች አንተ ጋር እንዴ? መጣ 20 ደቂቃ ስጠኝ። በቃ ዳንች። አዎ ፍሬንዴ። ወዴት ነው? ሳሎን በዛው ቢዝነስ ስለሚሄድ ልብስን ነገ አጥቤ ከነገ ወዲያ አቀብላለሁ። አመሰግናለሁ። ይኸውልህ ቢኒ፣ ባለፈው የከሸፉ ዛሬ መሰካት አለበት። ቪዛውን የሚያመጣልን ልጅ ጋር እንሄዳለን ያልኳት። እኔና ሮቢ ስንወጣለን አንተ ክላስ ይዘህ ገብተህ እንደሚደረገው ታደርጋለህ። በቃ እየተጓጓለች ነው። ግፋ ቢል 20 ደቂቃ። ሚሪንዳ ውስጥ የሚጨመረው እንዳትረሳው። ሁሉም ነገር በጥንቃቄና በፍቅር ይሁን። የነገ ሚስት ነች። ምንም ቢሆን እህቴ ነች። እሺ ለቃቸው። መኪናዬን ገዝቼ ድህነትን አናቱ ላይ ነው የምነዳበት። ሶናት 220 ሺህ ብሩን ያሰራች። እውነቱን ተናገሪ፣ ካልሆነ ፖሊስ ጣርተን ጉድሽ ይፈላል። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ምን ፈልጋችሁ ነው? እስከ ዳር ባልሽን እያዘረፈች እንድትፈናቀ ያደረገችሽ እሷ ናት። ምን? ብሩን በስርዓቱ ከመለሽ ሁሉም ነገር በእኛ ያበቃል። ካልሆነ ፖሊስ ጠርተን እናስይዛቸዋለን። ብሩ አለ የለም? አለ፣ ግን 38 ሺህ ብር ብቻ ነው ያለው። ቁልፉን ተለስጫት። አንቺ ብርሽን ይዘሽ ወደ ባልሽ ልጅ። አንቺ ነግቶ የለ እንዴ? ወዴት ነው የሚሄደው? አዋ ትጃጃይ፣ ሳምቡሳና ፍቅር ድሮ ነው ይወጣልኝ። ያንቺን ችስታ ይነካብሽ የለም። ይልቅ ምርጥ ሰው ነው፣ ሁሉንም ትደርሽበታለሽ። እያንዳንድ ስለምትሰራው ስራ አስብ። ከዛሬ ጀምሮ ማትለወጥና በጉልበት ሰርተህ ማትበላ ከሆነ ለፖሊስ ጠቁሜ ነው ማስጨርስ። ኮብልስቶን፣ ተራ አስከባሪ፣ ሊስትሮ መርጠ ስራ። በነገረችን ታሪክ ልቤ በጣም ነው የተሰበረው። አሁንስ ሁሉንም ነገር ትቼ በላብ የምበላ ሹፍርና ስራዬ በጣም ናፍቆኛል። እኔንም ማረኝ። ዝም በይ። እህትሽ ለገንዘብ ትሸጫለሽ?
የምልህ ቢላል ጋር ምግብ ነገር ጨምረንበት አብሬ ብሰራስ? ኖ ባለውለታዬ ስለሆነ ድርሻዬን እሱ ይስራበት። መስሪያ ቤት እኮ ብንሰጥሃለን ስላሉኝ ሙያ የምትሆንሽ ነገር እንከፍታለን። ደግሞ እሱ ወደ ካምፓስ ትመለሻለህ እንዴ? እግዚአብሔር ሆይ ድንገት የሰጠኸኝን ቆንጆ የእናቴ ምትክ አድርግልኝ። ሐሳቤን ሙላልኝና ከሰው እኩል እንዳደርጋት አንተ እርዳኝ። ቸርነትህ አይለየኝ። ክብር ምስጋና ላንተ ይሁን ለዘላለሙ አሜን።